የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የያዝናቸውን መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። የክልል ልዩ ኃይል ይፍረስ፣ ሀገር አቀፍ ሚሊሻ ይደራጅ የሚሉ አጀንዳዎች እንደቀረቡ ተገለጸ። የመሬት ባለቤትነት ከተመካካሪዎች 3 አማራጭ ሐሳብ ሲቀርብለት ግብር እንዲቀነስ ተጠየቀ። በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን ምንጮች ገለጹ። መተሐራ አቅራቢያ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ ተከሰተ። የክልል ልዩ ኃይል ይፍረስ፣ ሀገር አቀፍ ሚሊሻ ይደራጅ ሲል የምክክር ኮሚሽኑ ጥያቄ አቀረበው። በተቋማት ግንባታ የሕግ የበላይነትና ሰብአዊ መብቶች አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የጸጥታና የደህንነት ተቋማት ነጻነት፣ ገለልተኝነትና አደረጃጀት ጉዳይ ይገኝበታል። በንዑስ አጀንዳው አማካኝነት ምክክር ከተደረገባቸው ጉዳዮች መካከል የክልል ልዩ ኃይሎች ጉዳይ የሚገኝበት ሲሆን አሁንም የልዩ ኃይል አደረጃጀት ያላፈረሱ ክልሎች መኖራቸውን በምክክር ሂደቱ መነሳቱን ምንጮች ገልጸዋል። ምንም እንኳ የክልሎች የልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌ እንዲሁም አፋር ክልሎች በተለያየ መልክና ስያሜ የልዩ ኃይል ሰራዊታቸውን ሳይበትኑ ማስቀመጣቸውን ያነሱ ተመካካሪዎች ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግ መጠየቃቸው ተሰምተዋል። የሶማሌ ክልል ባለድርሻ አካላትን ወክለው በጉባኤው እየተሳተፉ የሚገኙ ተመካካሪዎች ከክልሉ ጋር በሚጎራበቱ የሶማሊያ አካባቢዎች የአልሸባብ ታጣቂዎች የሚንቀሳቀሱ መሆናቸውን በማንሳት ክልሉ አሸባሪዎችን ለመታገል የልዩ ኃይል አደረጃጀቱን እንዲያስቀጥል ጠይቀዋል። ይሁንና የሁሉም ልዩ ኃይሎች አደረጃጀት እንዲፈርስ የቀረበው ምክረ ሀሳብ ሚዛን መድፋቱን ሰምተናል። በዚህም እንደ ሶማሌ ባሉ ክልሎች የአካባቢውን ቋንቋና ስነ ልቦና የሚያውቁ የፌዴራል የጸጥታ አካላት እንዲሰማሩ ምክረ ሀሳብ መቅረቡን ምንጮች ጠቁመዋል። ክልሎች የልዩ ኃይል አደረጃጀታቸውን ማፍረሳቸውን ቢገልጡም በፖሊስና አድማ ብተና ስም ዘመናዊ ትጥቆችን የታጠቁ ሰራዊት አደራጅተዋል የሚል ሀሳብ የሰነዘሩት ተመካካሪዎች በበኩላቸው የክልሎችን የመሳሪያና የሰራዊት አቅም የሚቆጣጠር አደረጃጀት በፌዴራል ደረጃ እንዲቋቋም ምክረ ሀሳብ ማቅረባቸውን ለማወቅ ተችሏል። እነዚህ ምክረ ሀሳቦች የስራ ቡድኑ ውሳኔ እንዲያሳልፍባቸው የቀረቡ ናቸው። ከዚህ በተጨማሪ ወጥ በሆነ መንገድ ሀገር አቀፍ ሚሊሻ እንዲደራጅና ለሚሊሻ አባላት ወርሃዊ ደሞዝ እንዲከፈላቸው ምክረ ሀሳብ ቀርበዋል። የመሬት ባለቤትነት ከተመካካሪዎች 3 አማራጭ ሀሳቦች ሲቀርብበት ግብር እንዲቀነስ ተጠየቀ። በይፋ ከተከፈተ 26 ቀናት ባስቆጠረው የምክክር ጉባኤ እየተመከረበት ያለውና እስካሁን እምብዛም የዘገባ ሽፋን ያልተሰጠው ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና አርብቶ አደር ጉዳዮች በሚለው አጀንዳ ስር የሚገኘው የመሬት ጉዳይ በጉባኤተኞች አከራክሮ 3 አማራጭ ምክር ሀሳቦች ቀርቦበታል። ተሳታፊዎች በተለይ የመሬት ባለቤትነት፣ የህዝብ ቆጠራ ውክልና፣ የሀብት ክፍፍል፣ የግብር፣ የሰራተኞች ደሞዝ ጉዳዮች ላይ በኢትዮጵያ የሚስተዋለውን ችግር ለመቅረፍ ይረዳሉ የተባሉ ምክክሮች ከተመካካሪዎች መቅረባቸውን ቲክቫ ዘግበዋል። ከዚሁ ጋር በተያያዘ ካሳ የተጠየቀበት የህዝብና ቆጠራ ጉዳይም ተነስቷል። ሌላው በአጀንዳው ስር ያለው ተሳታፊዎችን በተወሰነ ደረጃ ለሀሳብ ሙግት የጋበዘው የህዝብ ቆጠራ ውክልና ጉዳይ ነው። በ1999 የተደረገው የህዝብ ቆጠራን በተመለከተ ሁሉም ብሔረሰቦች በትክክል አልተቆጠርንም እንዳሉ ከተሳታፊዎች አንዱ ተናግረዋል። በ1999 ዓ.ም ቆጠራ አማራ ክልል 25 ሚሊዮን ህዝብ ተቆጥሮብኝ ነበር። በኋላ መቀመጫ ሲሰጠን 2 ሚሊዮን ህዝብ ተቀንሶብናል። ኦሮሚያ ክልል ክርስትና የተነሳ ሁሉ አማራ ነው ይባል ስለነበር እንደ አማራ የተቆጠረ፣ በወቅቱ ኦነግ መባል በህግ የሚያስቀጣ በፓርላማ ተወስኖ ስለነበር በኦነግ እፈረጃለሁ ብሎ በትክክል ያላስቆጠረ ኦሮሞ እንዳለ፣ ሶማሌ ህዝቤ በውል ስላልተቆጠረ ወደ 5 ወንበር አጥቻለሁ ብለው ያነሷቸው ሀሳቦች በልዩነት መያዛቸውን ገልጸዋል። ህዝባችን በትክክል ስላልተቆጠረ ያጣነው በጀት አለ፣ ካሳ ይከፈለን በሚሉ ከተሳታፊዎች በአንድ በኩል ተነስቶ ሁሉም ከሳሽ ከሆነ በቀጣይ ገለልተኛ በሆነ አካል ቆጠራ እንዲከናወን የሚል ሀሳብ ደግሞ በሌላ በኩል መንጸባረቁን ገልጸዋል። ውጊያውን አናንዛዛውም ሲሉ ጀነራል ባጫ ደበሌ ገለጹ። ሱዳኖች ጦርነት እንጀምራለን ብለው ካሰቡ አናንዛዛውም ብለዋል ጀነራል ባጫ ደበሌ። የሱዳን መንግስት በራሱ ጦርነት ነው ያለው። የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ይሆናል ብለዋል። የኢትዮጵያ መንግስት ያለውን ሙሉ አቅምና ኃይሉን ተጠቅሞ መጨረስ ነው የሚፈልገው። እንደ በፊቱ ሚንዛዛበት ምክንያት የለም። ጀመርክ በአጭር ጊዜ መጨረስ ነው። እንደ በፊቱ ምሽግ ይዘ ደጀን ይዘ ረፍት አድርገህ እንደገና ላደራጅ ወዘተ በሚል የምትሮጥበት አይደለም። ውጊያው በቴክኖሎጂ ነው ሲሉ ተደምጠዋል።
በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን ምንጮች ገለጹ። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀባበሉ ነው ተብሏል። ጥቃቱ ዛሬ ነሐሴ 4 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ ተደጋጋሚ ድሮን ጥቃት መፈጸሙ ተገልጿል። እንደ አካባቢው ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚ 26 በሚባለው የህወሓት ታጣቂዎች ላይ እንደተፈጸመ ተገልጿል። 4 ጊዜ ጥቃት ተፈጽሟል ነው የተባለው። ጥቃቱ በታጣቂዎች ላይ ጉዳት አስከትሏል ተብሏል። የተጎዱ ታጣቂዎች ወደ አላማጣ ለሕክምና እየተወሰዱ እንደነበርም ምንጮች ገልጸዋል። ድሮኑ አሁንም በአካባቢው አሰሳ እያደረገ እንደሆነ ምንጮች ጨምረው ገልጸዋል። ከዚሁ ጋር በተያያዘም ዛሬ ነሐሴ 4 2018 ዓ.ም ከጧቱ 2 ሰዓት በራያ አላማጣ ወረዳ በመረዋ ንዑስ ወረዳ የተፈጸመውን የድሮን ጥቃት በ4 ዙር መሆኑን የአካባቢው ምንጮች ገልጸውልናል። እንደ አካባቢው ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤትና አንደኛ ደረጃ ትምህርት ቤት በተሰበሰቡ ታጣቂዎች ላይ ነው የተፈጸመው። በችግኝ ጣቢያው አካባቢ በተሰበሰቡ ታጣቂዎች ላይ እንደተፈጸመም ተገልጿል። ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ዳዕሮ ዛፍ ስር በተሰበሰቡ ታጣቂዎች ተፈጽሟል ተብሏል። ማይ ሃርማስ በሚገኙ ተሽከርካሪዎች ላይም ጥቃቱ ጉዳት አድርሷል። ጥቃቱ በ4 ዙር የተፈጸመ ሲሆን ቁጥራቸው በውል ያልታወቁ ታጣቂዎች ተሰውተዋል። የተጎዱ ታጣቂዎች ደግሞ ወደ አላማጣ ለሕክምና ተወስደዋል። መረዋ አካባቢ በሚገኝ በአንድ የቤተ ክርስቲያን ዋሻ ውስጥ የሕክምና አገልግሎት መስጫ አዘጋጅተው እንደነበርም ተነግሯል። በመተሐራ አቅራቢያ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ ተከሰተ። ትናንት እሁድ ምሽት በኦሮሚያ ክልል መተሐራ አቅራቢያ በሬክተር ስኬል 4.6 የሆነ የመሬት መንቀጥቀጥ የተከሰተ መሆኑ ተገልጿል። የመሬት መንቀጥቀጡ ንዝረት በአቅራቢያው በሚገኙ የአፋር አካባቢዎችም መሰማቱን ቮልካኖ ዲስከቨሪ ዘግቧል። የመሬት መንቀጥቀጡ ነሐሴ 3 2018 ዓ.ም ከምሽቱ 2 ሰዓት ከ10 ደቂቃ አካባቢ የተከሰተ ሲሆን የመነሻ ማዕከሉም ከመተሐራ በደቡብ ምስራቅ 19 ኪሎ ሜትር እንዲሁም ከአዋሽ 23 ኪሎ ሜትር ርቀት ላይ መሆኑን ቮልካኖ ዲስከቨሪ ገልጸዋል። ከአሜሪካ የጂኦሎጂካል ሰርቬይ እንዲሁም ከአውሮፓ ሜዲትራኒያን ሲስሞሎጂካል ሴንተር የተገኙ መረጃዎችን የጠቀሰው ድረገጹ የመሬት መንቀጥቀጡ በ10 ኪሎ ሜትር ጥልቀት ውስጥ የተከሰተ መሆኑን አመላክቷል። በመተሐራ አቅራቢያ በሚገኙ ነዋሪዎች የመሬት መንቀጥቀጡ እንደተሰማቸው የተገለጸ ሲሆን ከመተሐራ የሚገኙ ሪፖርቶች ከቀላል እስከ መካከለኛ ደረጃ ያለው ንዝረት እንደተከሰተ አመላክተዋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩሱ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ በሌላ መረጃ እስክንገናኝ መልካም ጊዜ እመኝላችኋለሁ።